መን ቁቲለ ዱነ ዐርዲሂ ፈሁወ ሸሂድ ወመን ቁቲለ ዱነ ማሊሂ ፈሁወ ሸሂድ ወመን ቁቲለ ዱነ አህሊሂ ፈሁወ ሸሂድ አሉ። ከክብሩ እየተከላከለ ሳለ የተገደለ ሰማዕት ነው። ከሚስቱ ከቤተሰቦቹ እየተከላከለ ሳለ የተገደለ ሰማዕት ነው። ከሀብቱ ከንብረቱ እየተከላከለ ሳለ የተገደለ ሰማዕት ነው አሉ። ስለዚህ ጂሃድ የሚባለው ሊያጠቃህ የመጣን አካል መከላከል፣ ከዚያ በኋላ ያ ሰው ሊገድልህ ከሆነ አንተ እርሱን መጋደልህ ይሄ ጂሃድ ይባላል። አይ እዛው እንዳትነካው ተጣጥፈህ እጅህን አጣጥፈህ ቁጭ በል ይግደልህ ቢባል ነበር፣ ይሄ ነበር ጥፋቱ። እንደሱ አይሆንም በፍጹም። ከነፍሳችሁ ተከላከሉ የሚልን ህግና ስርዓት አምላክ አላህ ሱብሓነሁ ወተዓላ ደንግጎልናል። ደርሱ ይሄ ነው እንዳጠቃላይ እንጂ እንደ አስሉ እንደመሰረቱ የእስልምና ትእዛዝ መካከል ከነዚያ ከተእዛዛቶች መካከል እስልምና አትግደል የሚለው አንደኛው ነው። አይ ስለዚህ ነብዩ መሐመድ በ10 ዓመታት ውስጥ 70 ጦርነቶችን ያወጀው ራሱ ማንን ሊከላከል ነው? እሺ ለመከላከል አላረለት ገብቶኛል። አሁን እያንዳንዱን የቁርአን አንቀጾች የቀደምቶችን መጀመሪያ ላሳየህ የተገደድኩ ነው። ምክንያቱም እጃቸውን አጣጥፉ እንዳትጋደሉ እያለ አላህ ሱብሓነሁ ወተዓላ ከልክሏቸዋል አማኞችን በቁርአን ላይ። እሺ አስተምሮት ከጀመሩበት ጀምሮ ታሪኩን እንጀምር ማለት ነው። መቼ ጂሃድ እንደጀመሩ ለምን ጀምሩ እንደተባሉ አሁን ልግለጽልህ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተላኩት በ40 ዓመታቸው ነው። ገብተሃል? በ63 ዓመታቸው ከዚህ ሲደርሱ ደግሞ ሞቱ ብሎ ተናገረ። ስለዚህ የነብይ አገልግሎታቸው ስንት ነው? 13 ዓመት ነው። ማን ነው? 23 ዓመት። መካ ላይ ስንት ዓመት ቆዩ? 13 ዓመት። መዲና ላይ ስንት ዓመት ቆዩ? 10 ዓመት። ገብቷል አይደል? መካ ተወልደው ያደጉበት ሀገር ነው። ነብይ የተደረጉበትም ሀገር እዚያው ነበር። ለ13 ዓመት ያክል የነብይነት ጊዜያቸውን ሲያሳልፉ ግን አንዲት ቀን ተጋደለ የሚል ህግ አልወረደም ነበር። የሚገርምህ እንደውም ትዕግስት አድርግና አስተምር የሚል ነበር። ገብቷል? ፈዕፉ ዐንሁም ወስፈሕ ነበር። አላህ እለፋቸው፣ ይቅር በላቸው፣ ሙሐመድ ዝም ብለህ አስተምር ይላቸዋል። ለ13 ዓመት ያክል የሚገርምህ ያ ሁሉ እንግልት ደርሶባቸዋል። ሰሓቦች ወደ ሀበሻ እንደተሳደዱ ሁሉ ታሪክ ልትሰሙ ትችላላችሁ። ለምንድን ነው የተሳደዱት? ጦርነትን ሽሽት እኮ ነው፣ እንዳትዋጉ የሚል ትእዛዝ ስለወረደ ነበር። አለም ተረ ኢለ ለዚነ ቂለ ለሁም ኩፉ አይዲየኩም ወአቂሙ ሰላተ ወአቱ ዘካ፣ እጃችሁን አጣጥፋችሁ ቁጭ በሉ፣ ይልቁንስ ጂሃድን ተውና እጃችሁን አጣጥፋችሁ ቁጭ በሉ ማለት አትጋደሉ የሚል ትእዛዝ ነው። ገብታችኋል አይደል? ሶላትን በአግባቡ ስገዱ፣ ምጽዋትንም አድርጉ፣ ዘካ ስጡ የሚል ትእዛዝ ብቻ ነበር የነበረው ያረለ። ስለዚህ ለ13 ዓመት ያክል ነብዩ ሰለላሁ ዐለይሂ ወሰለም በሚያስተምሩ ጊዜ ያ ሁሉ እንግልትና መከራ ሲደርስባቸው ያን ሁሉ መከራ ሲከፍሉ፣ ነገር ግን አንዲት ቦታ ላይ ተጋደለ የሚል አልወረደላቸውም ነበር። የሚገርምህ ከዚያ በኋላ ከ13 ዓመት አስተምሮ በኋላ ወደ መዲና ተሳደዱ፣ ስደት አደረጉ። ስደት ያደረጉት ለምንድን ነው? ሊገሏቸው አሁንም እያሳደዷቸው ነው። በቃ አላህ አሁንም እዚያው ተጋፈጥና ተጋደል አላላቸውም። ሂድና ሌላ ሀገር ቀይርና አስተምር ሙሐመድ፣ በቃ እንዳትዋጋላቸው። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም መዲና ሄዱ። አሁን ከዚህ በኋላ እነዚህ የመካ ሰዎች ሲያሳዷቸው የነበሩ ከሀገርም ሄደውላቸው ተከትለው መጥተው መዲና መዋጋትን ጀመሩ፣ ጂሃድ ማድረግ ጀመሩ። በቃ እዛም ሄደው ሊገሏቸው ሲሉ ጊዜ አላህ ከዚህ በኋላ ነው አሁን ደግሞ ተከላከል ከራስህ የሚለውን የቁርአን አንቀጽ አወረደላቸው። ከራስ መከላከል ጥፋት አይደለም። ከራስ መከላከል ሰላምን ማስከበር ነው። ኡዚነ ሊለዚነ ዩቃተሉነ ቢአንሁም ዙሊሙ የሚለው የመጀመሪያው አንቀጽ ይወረዳል። ለነዚያ ለተገፉና ለተበደሉ ሰዎች ከራሳቸው እንዲከላከሉና እንዲዋጉ ከዚህ በኋላ ተፈቀደላቸው የሚለው አንቀጽ ወረደ አይደለ? ስለዚህ ከዚያ በኋላ ነው ከራስ ለመከላከል ተብሎ የተደረጉ የሆኑ ናቸው። ከዛ ወደ ሌሎች ሀገራቶች ነቢያችን ሰለላሁ ዐለይሂ ወሰለም አስተምሮ እንዲያስተምሩ ሰሃቦቻቸውን ይልካሉ። ከዚያ በኋላ በዚያ ቦታ ላይ እስልምና እንድታስተምር አንፈቅድም፣ አንቀበልም ይሄን ነገር የሚሉ ሰዎችን ጂሃድ ያደርጋሉ። ባለመቀበላቸው አይደለም። ነገር ግን አይቻልም አታስተላልፉም ኢስላምን ሲባሉ ጊዜ የዛኔ ነብዩ ሰለላሁ ዐለይሂ ወሰለም ከራስ መከላከል የሚባለውን ያንን ህግና ስርዓት ይፈጽማሉ። ለዓለም እንደመላካቸው መጠን ለዓለም ማድረስ አለባቸው። በዛች አታደርስም በሚባሉበት ሀገር ላይ የሀገሪቱ መንግስትና ህዝቦቻቸው እንዋጋሃለን ብለው ጦርነትን ሲያነሱ ጊዜ ዛኔ ነብዩ ሰለላሁ ዐለይሂ ወሰለም ራስ የመከላከልን ስርዓት ይሰራሉ ማለት ነው። እንደተቃላይ ይህ ነው ያለው ነገር።
ነቢያችን ሰለላሁ ዐለይሂ ወሰለም እንደ አስሉ እንደ መሰረቱ ጦርነትን አይፈልጉም። ብዙ ሰው የሆነ ጦርነት የጠማቸው ምናምን አድርገው ነው የሚመስላቸው። ላ ወላሂ አይደለም። እንደው ሐዲስ ላይ ያሳያለሁ። ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም? ላ ተተመነው ሊቃል ዐዱው ወሰሉላህ አልዓፊያ ይላሉ። አደራ ከጠላት ጋር ተገናኝታችሁ መጋደልን እንዳትመኙት አሉ። እንዳትመኙት በፍጹም ይልቁንስ በእናንተም በጠላቶቻችሁ መካከል ሰላምን እንዲያሰፍን አላህ ጸልዩ ብለው ተናገሩ። ነገር ግን ከመጣ ጦርነት በራችሁ ላይ የዛኔ ወደኋላ እንዳትሉ እንዳትሸሹ አሉ። ፈኢነል ጀነተ ተሕተ ظላል ሲዩፍ አሉ። እዛው ቀጥለው ማለት ነው። ያ እና እንደ አስሉ እንደመሰረቱ ይሄንን የሚፈልግ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም አላህ በቁርአን ላይ ሲናገር ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ጠላቶች ለእርቅ ከወረዱ አንተም ለእርቅ ውረድ አለ። ኸላስ እርቅን ነው የሚፈልገው ኢስላም፣ ጸብን አይፈልግም። ለእርቅ ከወረዱ አንተም ለእርቅ ውረድ ይላል። ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ከሃዲያኖች እነርሱ ቀጥ እስካሉላቸው ድረስ እናንተም ቀጥ በሉላቸው እንዳትነኳቸው ይላል አላህ። እንዳውም ሰላማዊ ከሆኑ አብሏቸው አጠጧቸው ሁሉ ይላል። የሚገርም ያላመኑትን ሰዎች በሱረቱል ሙምተሒና ሁለተኛው ገጽ ላይ ሲናገር ይላል ላ የንሃኩም አላሁ ዐኒ ለዚነ ለም ዩቃቲሉኩም ፊዲን ወለም ዩኽሪጁኩም ሚን ዲያሪኩም አን ተበሩሁም ወቱቅሲጡ ኢለይሂም ኢነላሃ ዩሒቡል ሙቅሲጢን አለ። እነዚያን በሃይማኖታችሁ ምክንያት ያልተጋደሏችሁን እንዲሁም ከሀገራችሁ ያላሳደዷችሁን ሰላማዊ የሆኑ የሌላ እምነት ተከታዮች መልካም ብትውሉላቸው አልከለክላችሁም። ምን ያለ አያችሁ። ለዚህም ነው ነቢያችን ሰለላሁ ዐለይሂ ወሰለም አይሁዶች ግብዣ ሲጠሯቸው ጊዜ ሄዱ ነበር። ግብዣ ሄደው በልተዋል። አይሁዶች ናቸው፣ አረዱና ስጋ ጋበዟቸው። ነቢያችን ሰለላሁ ዐለይሂ ወሰለም እነዚህ ሰዎች ጠርተውኛልና ልሂድ ብለው በልተዋል። ሲታመሙ ሄደው ይጠይቁ ነበር። ከዕለታት አንድ ቀን ነቢዩ ሰለላሁ ዐለይሂ ወሰለምን ሲያገለግል የነበር አይሁድ በራሱ ፈቃድ ዝም ብሎ ያገለግላቸው ነበር። መልካምነታቸውን በአካል የሚያውቃቸው አይሁድ ይህ አይሁድ በታመመ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም የት አለ ብለው ሲጠይቁ ታሟል ብለው ነገሯቸው። ሂጄ ልጠይቀው አሉ። ሄዱ ቤቱ ነብዩ ሰለላሁ ዐለይሂ ወሰለም ሄደው ጠየቁት ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ የሌላ እምነት ተከታይ ነቢያችን ሰለላሁ ዐለይሂ ወሰለም እምነታቸውን ስላልቀየሩ ብለው እንዲህ የሚጋደሏቸው አልነበሩም። ገብታችኋል አይደል? ነገር ግን ጸባጫሪ የሆነን የሌላ እምነት ተከታይ ሰላምን አልፈልግም የሚልን ይሄን አይደለም የእምነት ባለቤት የሆነ አካል የእምነት ባለቤት ባትሆኑ ራሱ ትወጉታላችሁ። አንድ የሀገር መሪ ያያቸው ነው አይደለ? ሀገሩን ሊነካበት የሚመጣን ሰላምን ረብሻለሁኝ የሚልን አካል ስርዓት ያስይዛል። ይሄ ሰላምን ከማስከበር ነው አይደለም? ሰላምን ከማስከበር ነው። ሰላማዊ የሆኑ ሰዎችን ቢገልስ ይሄ ሰላምን ከማስከበር አይደለም። እና ይሄን ይመስላል። እሺ